ማማይ ቆንጅት እየጠራሽ አይደል? ምንድነው? እያነገርኩሽ ለቀቀኝ እባክህ። እያነገርኩሽ ባልመጣሽ መብት አይደለ? ፈልግሻለሁ አይደል? ይሄ ነው መስማት። እሺ በቃ አንተ እሺ በለኝ። ተው ልገለው ነው እንዴ? ተው ባንቺ እኮ ነው የመጣው። እሺ ናቱና ይኸውልህ ደግማ አጠገቧልሽ። ና እሺ ና በቃ አንተ ደህና ነሽ? ና ቶሎ በል እንሂድ። እባክሽ ቅርቤ ቆይ እንዴት ነው ለልጆቼ የእናታችሁ ገዳይ ነኝ ብዬ የምላቸው? አሲስቱ ካዲቪ ሞላሽ? አዎ ሞልቻለሁ። አንተስ? እኔ ሞልቻለሁ እባክሽ። እሺ ሲደርስ ምንድን ነው የምትልክልኝ? እንዴ ማለት ስታስቢ ራሱ አንቺን ጥዬ እኔ ጨክኜብሽ መሄድ ነው ይመስልሽ? ወረኛ ጭራሽ ሲደርስ ትዝም አልልህ። ለነገሩ ልክ ነሽ። ከአንቺ ጋር ምግቤን በላ፣ ልብሴን ለበስክ፣ ሽቶዬን ወሰድክ እያሉ ከመጨቃጨቅ አሜሪካ ሄዶ ፈልሰስ ነው ድሮም ራስ ወዳድ ነሽ። እንዳታናግረኝ። ቆይ እንደሱ እንዴ ቆይ አረጋጊዋ። እንደሱ ነው ያልኩት። አሁን እሺ እንዴ ስታስቢ ባንቺ መጨክን ይመስልሻል? ቆይ ይሄን ያላሰልችቻለሁ። እንደውም ብሄድ የሚናፍቀኝ አንቺ ኩርፊያና ጭቅጭቅሽ። አልናፍቀም፣ ውሸታም። እሺ አይ እንግዲህ ግን ያ ጥጋበኛ ተናግሮሽ ያውቃል? እንኳን ሊናገረኝ ሲያየኝ ራሱ መንገድ ይቀይራል። ፈሪ ነሽ ግን። እና ከወንድ ጋር ልጣላ? አንቺ በእኔ ላይ ብቻ በርቺ። የቤት ውስጥ አንበሳ። አንተማ አታውቅም። ኧረ ተይ እኔም አልችልሽም። ና አለቀሽ። መጣችሁ ልጆች? ዳድ እንዴት ነህ? ደህና ነኝ። ምንም ችግር የለም። ምን ነው ኃይልሽ? ችግር አለ እንዴ? ምንም ችግር የለም። ሰላም ነኝ። ግቡና አረፉ። ያስቀየመ ሰው ካለ ግን ንገሪኝ። አይ የለም፣ ሰላም ነኝ አልኩሽ እኮ ሲባራ። ትንሽ ግቢና አለፍ። ዮርዲ ምንድን ነው? ምን ሆነሽ? ምንድን ነው? ቤተሰቦችሽ ከሰላም አይደለሽም? የተፈጠረ ነው እንዴ? እሺ ምንድን ነው? የት? የፈለክበት እዚህ መተንፈስ ያቃተኝ ነው። እሺ መጣሁ አባ። አንቺ ደግሞ ወዴት ልትሄጂ ነው? ከኔ ጋር ናት። ፈልጌያት። ተያቸው ሂዱ። አባዬ ምን እንደሆንክ እኮ አልነገርከኝም። ኧረ እኔን መደበቅ ተጀመረ? የኔ ልጅ ወይ ዳዲ። ሰው ግን ይቅር የማይባል ጥፋት ቢያጠፋ ምን ታደርጊያለሽ? እንዴ የጥፋቱን እጥፍ ነው የምመልስለት። ሲፓራ አሁን እኔ ሰው ላይ አልደርስም። ከደረሱብኝ ግን እንዴት አድርጌ እንደምመልስ ታውቃለህ። ቆይ እሺ እኔ በሆንስ ያጠፋሁት? እንዴ እኔ አባትማ እኮ ምስኪን ነው። እንኳን እኔ ሌላ ሰው ራሱ አያስቀይም ብለሽ ነው? ዳድ ዛሬ ግን ልክ አይደለም። ወጣ ብለን አየር መቀበል አለብን። እዚሁ አይሻልም ብለሽ ነው? መናፈሻ እንሂድ። ምን ያደርጋል ብለሽ ነው? እንዴ የምትከፍል መስሎት ነው? እኔ ነኝ የምጋብዘው። ችግር የለም። ወገኛ መታደጉ ነው። ተነሽ እንሂድ። ለምን ካፌ አልወስድሽ? አይ እዚህ ንፋስ ያለበት ይሻላል። ከቀድሞውን ተረጋግተሻል። አዎ ንፋስ አገኝ ይሻላል። ግን ምን ተፈጥሮ ነው እንደዛ አስደነግጫችሽ? አላውቅም።
አይ አንዴ ስልክ ላውራ። አሁንም ስለ ንፍታሌ ተናግረኝ እንዴ? አይደለም እባክህ። ለስራ ሄዳ ፍቅር የያዛት ልልሽ ነበር። እባክህ ችግር ተፈጥሯል። ምን ነው ምን ሆነሽ? አሁንም ተጣላሽ? አይ እኔ ሳልሆን ንፍታሌ። ሰሞኑን ከዚህ ልጅ ውጭ ወሬ የለሽም። አንተ ደግሞ እባክህ ለራሴ ጨንቆኛል። እሱ እዚህ አጠገቤ ነው ያለው። ዞር ብዬ ነው የማወራክ። እሺ እሺ ንገሪኝ። አባታቸው የእናታቸው ገዳይ ነው ሲል ሰማሁት። ምን እናቷ አለች አላልሽም? እኔም ግራ ገብቶኛል። በይ ቤቱን ለቀሽ ውጪ። እኔማ ዛሬውኑ ነበር ልወጣ ያሰብኩት፣ ግን ደሞዜ ምን ያህል እንደሚያስፈልገኝ ታውቃለህ። እስካሁን የሰራሽውን ተቀብለሽ ውጪ ውዴ። እንዴት ከገዳይ ቤት ትኖሪያለሽ? እያወካ ሴትዮዋን አትሰጠኝም። ዝም ብዬ ወሬ ሲደርስ ብሬ እንደገባ ግን ብዬ እጠፋለሁ። እኔ ደስ አላለኝም። እሺ እወጣለሁ። ስማኝማ ለንፍታሌም ልነግረው ነው። አንቺ ያምሻ እንዴ? ምን አግብቶሽ? በይ አርፈሽ ተቀመጭ። ግን እኮ ያሳዝናል። ካዘንሽለት ዝም በይ። ዮርዲ አረ ምንድን ጆጆ በቃ እየጠራኝ ነው። ምንም እንዳትዪው አደራ። እሺ በቃ ጆጆ ቻው። ይቅርታ ቆየ። ችግር የለውም። አሁን ምንድን ነው እሺ ንገሪኝ እስኪ። እኔ ምን ሙድ ትይዣለሽ? እዚህ ጋር ከኔና ካንቺ ውጪ ሌላ ሰው ይታይሻል? አይ እኔ እናቴን አሟት ነበር። አሁን ግን ደህና ነች። እውነትሽን? እማግዝሽ ነገር ካለ ንገሪኝ። እንደዛ ሆነሽ እኮ ሳይሽ ጨንቆኝ ነበር። ስለኔ ተጨነቅ? አዎ። ምን ነው ልክ አይደለሁም? እንጃ። እዚህ ስለኔ የሚያስብ ሰው የመጀመሪያ ስለሆነብኝ ነው። ልሂድ በቃ። ቆይ እንጂ እቴቴ ከመጣች ትገለኛለች። እንጂ ትንሽ ብቻ ቆይ። ትንሽ ይቺ ልብስ ደግሞ የት ሄዳ ነው? ሌሎቹስ? እሺ ሄሎ። ከልጃችን ጋር እየተጫወትን ስላነሳልሽ ቀረ። አትሽ ነው እንዴ? ተሰብስባችሁ ምን ውስጥ ገባችሁ? ንፍታሌም እና ዮርዳኖስ አልተመለሱም። ይቺ ኤልቢስ ደግሞ ከልጅ ጋር ምን ትሰራለች? እንጃ መጣን ብለው ነበር የወጡት። ጭራሽ የታባሽ ሄድሽ ነው አንቺ? እዚህ እንትን አትሰማም እያልሽ ልታሺ ነው? ልጄ ጋር ለምንድን ነው የሄድሽው? ኧረ አልሄድኩም። ልጄን በፍቅር ልታጠምጂው፣ እከክሽን ልታራግፊ። ኧረ እቴቴ እንደሱ አይደለም። ዝም በይ። አሁን መልስ አትስጪኝ። ሂጂ ግቢ ወደ ኩሽናሽ። የሚመጥንሽ እሱ ነው። ያለ አቅምሽ አትንጠልጠይ። ግጥሜን እስክሰማ እንዴት እንደቸኮልኩ። የኔ ውድ ሞከርኩ ምንም ላገኝ አልቻልኩኝ። ይኸውልሽ ስሚ፣ ቆይ ስሚኛ እንዴ። ይኸውልሽ የኔ ውድ ከ10 በላይ ገጣሚዎች ጋር ደውያለሁ። እሱ ይቅር ጎግል እንኳን አድርጌያለሁ፣ ግን ስለ አባት ምንም ነገር የለም። ምን ላድርግ ታዲያ? እና ስለ አባቴ ሌላ ምንም ማገኘው አማራጭ የለኝም አላልኩም እንዴ? እንዲያስተውዩ አላውቅም። ለካ እኔ ብቻ ሳልሆን መላ የጥበብ ሰው ነው ከአባት ጋር የተጣለው። ጥበብህንማ አየነው እኮ። አንድ የአባት ግጥም እንኳን የማይጽፍ ጥበብ። ቆይ ላንቺ የገጠምኩትን ላንብብልሽ እንደው። እሷ ነች ስጠብቃት የነበረው ስዞር በየአድባራቱ፣ ቅዳሴ መሐሌት ስቆም ሰርክ ውዳሴ ስደግም፣ እንደ ሳራ የምትታመን ትሁት ለባሏ ተገዥ፣ እምነቷን አጥብቃ ያዥ። እሷ ነች በለኝ ጌታዬ፣ እሷ ነች በለኝ ጌታዬ፣ አጽናት በሶስት ጉልቻዬ፣ ሕይወቴን አርግልኝ ሚስቴ፣ በረከት ይብዛ ከቤቴ። አጥንቷም ካጥንቴ ይሁን አካሏም ይሁን ከአካሌ፣ ወድጃታለሁ ታውቃለህ፣ አፍቅሬያታለሁ ታውቃለህ፣
ካንተ የሚደበቅ ምን አለ? ብቻ እሷ ራሷ ነች በለኝ ወናፍ ልቤን የምትሞላ ካንተ ቤት የምታቆየኝ። ቆይ ግን እዚህ ላይ እንደጻፍክልኝ የምር ታፈቅረኛለህ? እንዴት አይኔት ማንም ገጣሚ በሚሞነጫጭረውማ አንቺ አትገለጪም እንዴ? ራስን እኮ እየሰደብክ ነው። እኔ አየሽ መጽሐፍ ስላላሳተምኩኝ ራሴ እንደ ገጣሚ ያለውን ብዙ የሚገርምሽ አሁን የምጽፈው ግጥም ራሱ ላንቺ እያነሰብኝ ነው። አንተ እኮ ልዩ ነህ የኔ ፍቅር፣ አንቺ እኮ ከዚህም በላይ ነሽ። እኔ የምለው ግን መቼ ነው ግን ቤተሰቦችን የምታስተዋውቂ? ዛሬ ለምን አንሄድም? እንደውም እኮ ዳድ ቤት ነው። ደስ ይላል። ወይኔ አንተ ግን ድፍረት ይገርመኛል። እኔ አሁን አንተ ቤተሰቦች ጋር ለመሄድ አመት ነው የሚፈጅብኝ። ማማ እንደውም በቃ አልሄድም። አንተ ቀልዴን እኮ ነው። አመረርኩ እንዴ? እንዴት ነሽ የኔ አባ? አለሁልህ። ካክተስ አሳየው። እሺ ካክተስ ስንት ይሆናል? 2 ፍሬ ስጠው። ሂሳብ ሁለቱ 500 ይቻላል። እሺ ገብቷል። እናመሰግናለን። አትጥፋ። እሺ መልካም ቀን። እሺ ስማ፣ ቺኳ ዛሬ አትመጣም እንዴ? የቷ? ሰራተኛዋ ነው። ትመጣለች። ግን ለምን ጠይቀኝ? ናፍቃኝ ነው። ኪራ እንዳስቀይም እያስገደድክ ነው። ቆይ አንተ ምንድነው የምትወላውለው? አንዴ አልፈልጋትም ትላለህ፣ ከዛ ደግሞ ተነካች ብሎ ጓ ትላለህ። ፎንቃማ ገብቶልሃል። እኔ ንፍታሌ አታቀኝም ማለት ስለሷ ሲነሳ እኔ ላይ እንዲህ ከሆንክማ ሌላ ሰው ቢያነሳት ትገለው ነበር። ስለምታሳዝነኝ እኮ ነው። ማንም እንዲቀልድባት አልፈልግም። ስለማታውቃት ነው እንጂ ውስጧ እኮ ምስኪን ናት። በጣም የዋህ ናት። ውጯን አይቼ መገመት እችላለሁ። ምስኪን ቆንጆ። ታውቃለህ፣ ቁንጅናዋን አስተውዬ አላውቅም ነበር። ያን አንተ ካልከኝ በኋላ ነው ያስተዋልኩት። ያኔም አለማየት ሲገርመኝ ነበር። ጨረቃ እኮ ነው የምትመስለው። በለው ደግሞ እንደ ጸሐፊዎቹ ፀሐይ ጨረቃ ማለት ጀመርክ? አልኩ እንዴ? ኧረ አላልክም። አልክ እንዴ? እንኳን ደህና መጣ። የልጃችንን ልብ ያሸፈትከውን ለማጓጉተን ነበር። ከመቼ አወቅሽው? ሌላ ልጅ ቢሆንስ? እኔ ልጄን መውደቂያ ሳጣራ ነው የምውለው። ልጄ አንዳችም ነገር እንዲደርስባት አልፈልግም። እውነት ማዘር፣ ሲፓም ስለ እናቷ አውርታ አትጠግብም። ዳድ ገጣሚ ነው። አረ በጣም ደስ ይላል። የጥበብ ሰው አማች ሊኖረኝ ነዋ። ዳድ እንደውም ለኔ ግጥም የገጠመልኝ እንቆይ ላሳይ። እስቲ ታለ ከበለጠ ወልደ ግጥም ጋር ተመሳሰለብኝ ልበል? አዎ በጣም ስለማደንቀው እኮ ግጥሞቼ ወደሱ ይሄዱብኛል። ለዛ ነው። አይዞ በራስ ቀለም ነው መምጣት ያለብህ። በዓሉ ግርማ የአዲስ አለማየሁ አድናቂ ነበር። አዲስ አለማየሁ ፍቅር እስከ መቃብርን ጽፎ ለመጨረስ 20 ዓመት ነው የፈጀበት። በዓሉ ግርማ ደግሞ በ4 ወር ነበር ኦሮማይን የጻፈው። ሌላው ደግሞ አለማየሁን ገላጋይ ብትመለከት የስብሐት ገብረ እግዚአብሔር በጣም አድናቂው ነው። ስሙ ለሰከንድ እንኳን ካፉ ላይ አይጠፋም። ግን አለማየሁ ገላጋይ እንደ ስብሐት ገብረ እግዚአብሔር ግልጽ ወይም ግልብ በሆነ አማርኛ አይደለም የሚጽፈው። ስለዚህ ወላ አንተም ፈለከውን የወደድከውን ደራሲ ልታደንቅ ትችላለህ። ግን በራስህ ቀለም ነው መሄድ መቻል ያለብህ።
ለመሆኑ አቤ ጉበኛውን ታውቀዋለህ? አዎ እሱ እንዴት ይጠፋኛል? በስንት ዓመተ ምህረት ነበር አልወለድም ምን የጻፈው? 1983 ነው። ባሰው መጣ። ወዴት እባክህ? ሳትኩኝ እንዴ? ምን በሳት ብቻ 2 ትውልድ እኮ ነው ያሻገርከው። ይኸውልህ አቤ ጉበኛው አልወለድም ምን የጻፈው በ1966 ዓመተ ምህረት ነው። ቁጥር ላይ ቆም ብዛም ስለሆነ በቃ እንድንግባባ ወደ አንተ ትውልድ መጽሐፍ እንምጣ። ለመሆኑ የዶክተር ዳዊትን አለመኖር ከሚለው መጽሐፍ ላይ የማንን ገጸ ባህሪ ነው የወደድከው? የዶክተር ደስታ ገጸ ባህሪ እንዴት ደስ ይለኛል መሰለህ። መኖር የሚጀምረው አለመኖርን ከመፍራት ነው የሚለው አባባሉ በጣም ደስ ይለኛል። ታዲያ ምን ይሻላል? ከአዳም ረታ መጽሐፍስ የትኛው ይመችሃል? ይኸውልህ አዳም ረታ ትንሽ ወጣ ያለ ጸሐፊ ነው። እንደው አንብበኸው የተመቸ ካለ በሱም ላይ ማውራት እንችላለን። ኃይልሽ እንግዳ እኮ ነው፣ አታስጨንቀው። ወይ የኔ ነገር መቼም የጥበብ ነገር ሲነሳ እኮ ልቤ ጥፍት ነው የሚለው። አባቴ ያለኝ አንባቢ ነው። አየህ እኔ ላይ ስትፎክር የሚበልጥህን አገኘ። እስቲ ምን ትሆን የኔ ልጅ? ለመሆኑ አንባቢ ይጎርራል እንዴ? እሷ ዝም ብላ ለቀልድ እኮ ያልኳት እኮ ነው። ይኸውልህ የኔ ልጅ ማንበብህ ሌሎች ሰዎችን አሳንሰ ለማየት መሆን መቻል የለበትም። ማነሽ? ዮርዳኖስ። አቤት ቴቴ፣ ቡና ለፍላ? አይ የለም ምን ያፈለዋለሁ። ምን ትላለች? በቃ ማዘር ስላወቅኳችሁ ደስ ብሎኛል። እኔ ልሂድ። ምን ነው ትንሽ አትጫወትም? አየለ ባይሆን ስላወቅኳችሁ ከዚህ በኋላ መጥቼ እጠይቃችኋለሁ። አሁን ግን ልሂድ። እንደ ቤትክ ያው አንተ እኮ ልጃችን ሆነሃል። በቃ ሸኝቼ ልምጣ። አንቺ ይቺን የመሰለች እናት ነች እንደዚህ ክፉ ነች ምናምን ስትይ ነበረው? ዛሬ በጣም ተገርሜባታል። እኔ እኮ ማረገው ነገር በሙሉ አይጥማትም ነበር። ዛሬ ግን ጭራሽ ሌላ ሰው ነው የሆነችብኝ። አየሽ አላልኩሽም ነበር? እናቶች ምንጊዜም ክፉ አይደሉም፣ ፍቅር ናቸው አላልኩሽም? እሺ አባቴንስ እንዴት አየኸው? ኧረ አስጨነቁኝ እኮ ልትሄዱ አልቻላችሁማ። እኔ እኮ የራሴን እጽፋለሁ እንጂ የሌሎችን ማንበብ እምብዛም ነው። ዳዲ የማያነብ ጸሐፊ መሆንን ከሰማ በጣም ይደብረዋል። እኔ ደግሞ ዳዲ እንዲኮራብር የምፈልገው። እኔ ጸሐፊ፣ አባትሽ ደግሞ አንባቢ። ይሄ እኮ በጣም ትልቅ ልዩነት አለው። የኔ ፍቅር ተረዳኛ። እኔ አባቴ ቢወድ ደስ ይለኛል ለማለት ነው። እና ታዲያ አባትሽ እኔ ሳልወለድ የነበረ መጽሐፍ እየጠየቀኝ እንጂ ዝም በል። የቅርብ ጊዜ ራሱ አልመለስክለትም። ባይኔ ያየሁትንማ አልክድም። መቆሪን ቀይር እንጂ እዛ ውስጥ የተጨነቁት አንሶ ጭራሽ እዚህ ይሄ መድኃኒት በደንብ የሚያስተኛት ይመስልሻል? አታስቢ፣ ያስተኛታል። ሚስቴ በጣም ንቁ ነች። ቶሎ ነው የምትነቃው። አንድም ቀን ከሚስቴ ጀርባ ይሄንን አደርጋለሁ ብዬ አስቤ አላውቅም። መጸዳጃ ቤታቸው የቱ ጋር ነው? በዚች ጋር ሄድና እንድች ዞረ፣ ከዛ ወደ ግራ። እሺ
እሺ አገኘኸው? አዎ አገኘው፣ ተጠቀምኩ። ኃይልሽ ኃይልሽ ኃይልሽ